የተቀባበለ ሽጉጥ ደግሞ ቃታው ከተሳበ ምንድነው ይተኮሳል ማለት ነው። ስለዚህ እኔ አሁን ከሽጉጥ ውስጥ የወጣች ጥይት ነኝ ማለት ነው። እቺ ጥይት ማላይ ልታርፍ እንደምትችል ማንን ልትጎዳ እንደምትችል አላውቅም። ልላችሁ የምፈልገው ነገር ምንድነው በዚህ ጥይት እንዳትጎዱ ከፈለጋችሁ ከፊት ለፊት የዞር በል አቡ አዳም ሲባላ አው ወሬ በአፊና ተከፈች አክብሪን ካም በኋላ ማለት ነው። ለምንድነው በቃ አከብራለሁ እዚህ ጋር በቃ እሺ ዝም በይ ከዚህ በኋላ በቃ አትቆጣ እንጂ እኮ አይ ዝም በይ በቃ እኔ ሳወራ ዝም ማለት ነው ልብሽ ለምንድነው ተስተላልኩ እኮ በቃ የድሮ አህሙ አይደለም አንቺ እንዳይከፋሽ ብዬ ማልፈልገውን ነገር ብዙ ነገር ሆኛለሁ ቀልሽ ሁላ ሳያስቅ ስቅልሻለሁ እባክህ የምሬ ነው እንደማ ኮኔ ብዙ ጊዜ ማለቀስ በነበረብኝ ሰዓት ላይ ፊቴን ሳላስለቀስ ነው ላለው ግን ወንድም ምናምን ብለሽ ሙድ የምትይዥውን እና እኔ ምን ወንድምሽ በሆን ኖሮ ገባሽ ከዚህ በፊት ወደ አንቺ ጋር ስመጣ ምን አልኩኝ ከዚህ በኋላ መጎዳት አልፈልግም ከዚህ በኋላ መለየት አልፈልግም እኔ አሁን ላይ ብቻለሁ ቆይ ልንገርሻ ልትነግሪኝ ይገባ ነበር ይሄንን ለታማ ለምን ነው መናገር የሌለብኝ በቃ ይሄ ራሴ ሶሻል ሚዲያውን ባንድ እግሩ አቆመችው ቢባል ማጋነን አይሆንብኝም። ፈኪ እንግዲህ በቀደም ለት ከትናንት ወዲያ በሰራችሁ ቪዲዮ ቲክቶኩም ዩቲዩብም ባንድ ተጋኗል። አህሙን ከዳችሁ ለጥቅም ነው የፈለገችው ምናምን እያላችሁ የምታሽቃብጡ ሰዎች ማለት ነው። አህሙ ደግሞ ካሁን በኋላ ፍለፊቴ እንዳትቆሙ ከክላሽ የወጣው ሽጉጥ ነኝ ብሎ እንግዲህ ሲዝትብን ነበር ከፈኪ ባለፈኛም እኮ ተዛተብን። አረ ወገን ተው እየተሳሰብን አረ አህሙ ተው እየተሳሰብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ ብትገኙ ዳገሬ ልጆች እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላም ጤና ፍቅር አንድነት እመኝላችኋለሁ። ዛሬም እንግዲህ በአህሙና በፈኪ ተመልሼ መጥቻለሁ። ከዛ በፊት ለቻናሉ አዲስ ሆናችሁ እንኳን ደህና መጣችሁ። ሰብስክራይብ ላይክ ሼር ያረጋችሁ ቤተሰብ ሰፉኑ እንግዲህ አህሙ በጣም ተናዶ ከአዳማ አዲስ አበባ ሄዶ ቪዲዮ ሰርቶ ለቆ ነበርና ብዙዎቻችን ተረብሸናል እውነት ለመናገር ማለት ነው። እና ያው እንደኛ ፕራንክ አድርጉን እኮ ብለን ብንናገርም በትንሹ ነው እንጂ እንደዚህ ከባድ ፕራንክ እኮ አድርጉን አላልንም። ታይ ፈኪም አህሙም ታው እኛ ከባድ ፕራንክ አንፈልግም ማለት ነው። ሲከታተል እንግዲህ ብዙዎች ማለት ነው ማለት ኮሜንት ራሱ ያነበብኩኝ ነበርና እንደኛ እንደ ኢትዮጵያ እንደኛ እንደ ሀበሾች እኮ አሽቃባጭ የለም። እውነት አሽቃባጭ የለም። በቃ ማሽቃበጥ ስራችን ሆኖ ቀረ። እውነቴን ነው የምላችሁ። እንግዲህ አህሙ ተናግሯል። የእስከዛሬው አህሙ አይደለም ወይም ደግሞ ከዚህ በፊት የምታቁኝ አህሙ አይደለም። ዛሬ ተለውጬ ተቀይሬ አዲሱ አህሙ ነኝ። በአሁኑ ማንነቴ ከተቀበላችሁኝ ጓደኝነታችሁ ይዘልቃል። የበፊት ጓደኞች የምታቁኝም ብሎ እንግዲህ እየተናገረው ነበርና ከዚህ በፊት የምታቁኝ አህሙ አይደለም። ዛሬ በቃ ጀግናው ያ የሚያስመስለው አህሙ አይደለም ብሎ እንግዲህ ዘራፍ አካኪ ዘራፍ ከማለት የማይተናነስ ማስፈራሪያ ደርሶብናል ከፈኪ ባለፈኛም ተመልካች ማለት ነው። እንዴት ተው እና ለማንኛውም ማለት ነው ውዶቼ ምን ለማለት ፈልጌ ነው እንግዲህ ፈኪ በባለፈው ኢሳምና ፈቅረዋለሁ ብላ ነበር። ዛሬ ደግሞ አህሙ መጥቶ እንደተመለከታችሁት በጣም ብዙ ማለት ጥያቄ የፈጠረብን ቪዲዮ ነው የሰራውና አንደኛ እስከዛሬው አህሙ አይደለሁም ወደፊት አመጣዩኝ ከዛሬ ጀምሮ የተቀየረውን አህሙ ነው። ብዙ ነገር ፈኪን ጠይቂያታለሁኝ ወደሷ ስቀርብ ሁለተኛ መሰበር አልፈልግም ነበር ሁለተኛ ማለት መጣላት አልፈልግም ብዬ ነው የቀረብኳት። ግን በቃ ፎቶውን ምናምን ራሱ ጠይቂያት ነበር ምንድነው ስለዝም ብላ እንደ ሶሻል ሚዲያ ሰው ነበር የነገረችኝ። ግን ዛሬ ላይ እንደዚህ ወደዋለሁ ብላ መምጣቷ በጣም አስቀይሞኛል በጣም አስከፍቶኛል ብሎ እንግዲህ ፈኪን ጠርቷት እያወሩ ነበረ። ከዛ ባሻገር ፈኪ ማለት ነው የሴቶች ራስ መታት ግን ታያንቺ ልጅ ፈኪ እኮ ማለት ነው እንኳን አይደለም ጠላቶቿ አረጋው ወዳጆቿ ደራሱ በደስታም በቃ ቀጥል ነው የምታደርገን። እና የሚዲያው መሪ ብያታለሁ። በነገራችን ላይ የሚዲያው መሪ አይበገሬው አብያታለሁና በጣም ብዙ ስድቦችን እያስተናገደች ትገኛለች። እንግዲህ መታ ያው ምላሴና አሞኛል ብላ አህሙን ስታቃጥለው ነበረ። ከመቃጠል አይተናነዝም
ወይኔው አሳዘንከኝም አናደድከኝም። ኧረ ተው ያናደደኝ ፍገራ ነው እንዴ ማለት በቃ ከፊት ለፊቴ አትቁሙ። በቃ እኔ ተባራሪ እንትን ነኝ ተባራሪ መሳሪያ ነኝ እኮ ነው ያልከው። ተው 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 ተው። ለማንኛውም ማለት ነው ቀጥሉበት። እኛ እንደዚህ ማሽቃበጥ ነው የምንወደው ማለት ነው። ቀጥሉበት፣ በርቱ ይመስለኛል። ግን ፕራንክ መሰለኝ፣ እርግጠኛ አይደለሁም ግን ፕራንክ መሰለኝ። ፈኪናት ፕራንክ እያረገችው ያለችው ወይስ እኛንን ፕራንክ እየተደረግን ያለው? አይ ዶንት ኖ አልገባኝም። ለማንኛውም ቀጥሉበት። ግን አህሙ በጣም እንትን ብሏል ማለት በጣም ተቀያይሯል በትናንትና ቪዲዮ። ብዙዎች ደግሞ እያለቀሱ ነበረ ማለት ነው። የኔ ውዶች ወይ አታልቅሱ አይዟቸው። እውነት የሰው መውደድ ሲጠኝ ማለት እንደዚህ ነውና ፈኪ ሶሻል ሚዲያውን እንደዚህ እያናጋችሁ ትገኛለች። ዝም ሲል አልወድም ያለች ራሱ ትመስላለችና እንግዲህ አህሙ ትቷት ሄዷል ማለት እንደዚህ አይነት ነገር ማድረግ የለብሽም። እኔ የቦይ ውሃ ነኝ ወይ እዚህ ቆሚ አንቺ ሌላ ሰው አፈቅር ያለሁ ምትይ ወያለ እየተናገረ ነበር። አንድ ነገር ማለት እፈልጋለሁኝ። ወንድ ልጅ በሚስቱና ባገሩ አይደራደርም። ሰው አህሙ ማለት ነው የምትወዳት የምታፈቅራት ከሆነ ያውና ቃል እንደምትወዳት እንደምታፈቅራት ሰው በእጅህ አስገባት አፍቃሪዋን ከመከተሏ በፊት። ፈኪ ደግሞ ማፍቀር ወንጀል አይደለም። አፍቅሪ እንዴ! ማፍቀር ወንጀል ነው እንዴ? አፍቅሪ የኔ እናት አፍቅሪ። ማን ነው ወንዱ የሚከለክልሽ? ያንቺ ልብ ነው የኛ ልብ አይደል? እና ለማንኛውም ማለት ነው አንዳንድ ሰዎች ደግሞ ይሄንን ክፍተት ተጠቅማችሁ ሰውን አትሳደቡ። እውነት እንደው ለመናገር ማለት ነው እውነት እንነጋገር ከተባለ ሰው አትሳደቡ። መሰለን የነባ ግፍ ነው አህሙ እንደዚህ ያረገህ ደግ ያረግሽው ፈኪ የጥቅም ሰው ናት ምናምን። ኧረ እባካችሁ እና ካልተሰራ እንትን ካልተባለ ጥቅም ይገኛል አይገኝም። ሲቀጥል ደግሞ ፈኪ የጥቅም ሰው አይደለችም። ወደዳችሁም ጠላችሁም የስራ ሰው፣ ጀግና፣ አስጫሂ፣ አስለቃሺ በቃ አናቂ፣ ሶሻል ሚዲያን በቃ አነቃቂ ብላት ራሱ እኔ እንጃ ያንስባታል እንጂ አይበዛባትም ማለት ነውና ምን ለማለት ፈልጌ ነው ምንድነው ውሻ በቀደደበት ጅብ ይገባል ይባላል። አህሙና ፈኪ ደግሞ እንትናችሁን አታስፉ፣ ርቀታችሁን አታስፉ፣ ጠበብ አድርጋችሁ ያዙት ለማለት ፈልጌ ነው። ገባችሁ? ሲከተል አህሙ የምንድነው የነባ ግፍ ነው ምናምን የምትሉ ነባ በማን ነው ታዋቂ የሆነችው? በአህሙ እኮ ነው ታዋቂ የሆነችው። ልቅስ እኔ ልንገራችሁ አህሙ ማናት ነባን የፈኪ ወዳጆች የፈኪ አድናቂዎች ሄደው ሰብስክራይብ እንዳያረጓት ወይም ደግሞ ሄደው ቪዲዮዋን እንዲያዩዋት አታድርጓት። የእውነት የምትወዷት ከሆነ መለወጧ ላይ ያስቡ እንጂ ያ አህሙን እንትን ብለው ነው ምናምን። አህሙ እኮ እህቴ ናት ብቻስት እንደ እህቴ ነው ቀርባታል ያለው። እንደ እህቱ ነው የቀረባት። አለቀ ከመጀመሪያውም ጀምሮ። ሲቀጥል ደግሞ አህሙ ባያመጣት ኖሮ ነባን እናንተ አታውቋትም ነበር። ነባን ለራሷ በግሏ ቪዲዮ ብሰራ እናንተ አታሽቀብጡላትም ነበር። ሀቁን እንደው እንነጋገር ከተባለ ማለት ነው። አህሙ ጋር መታ ቪዲዮ ባሰራ ኖሮ አህሙ ጋር መታ ፕራንክ ምናምን ባይደራረጉ ኖሮ እናንተ ነባን አህሙን ጥላችሁ ነባን አትደግፉም ነበር። ነባ በራሷ ሄዳ በራሷ ከፍታ ብትመጣ አታዩዋትም። እውነትን ልንገራችሁ ልክ እንደ መዳም ቅመም ምን ትለባደደ ምን ታወራለች ብላችሁ ነው ጥላችኋት የምትሄዱት። አንድ ሰው ታዋቂ ጋር ሲመጣ ያ ከዛ ማከላቸው ላይ ምን አይነት ክፍተት ይፈጠር አይፈጠር ሳታውቁ ነባ እንደዚህ አድርጋሃት ነው ነባን እንደዚህ አድርጋሃት ነው። ምንም አላደረጋትም። በርቺ ጠንክሪ ስሪ ብሎ ዩቲዩብ ከፍቶ ሰጣት። እንዴ እኔ መሰለን አሁን ከአንድ ታዋቂ ሰው ጋር ቪዲዮ ሰርቼ የተወሰነ ሰርቼ ከዛ ያ ሰው እንትን ከፍቶ ከሰጠኝ ማነው ቪዲዮ ዩቲዩብ ከፍቶ ከሰጠኝ እንደውም ማመስገን ነው እንጂ ያለብኝ እንደናንተ ዝም ብሎ ማለቅለቅ ባላየው ነገር ገና ለገናው ተጣልተዋል ተብሎ ምናምን ተዋታሽ ቀብጦ ማለት ነው።